ስለ ማይክል አርቴታ የተወሰነ ነገር ዛሬ ማውራት ፈለግኩና ብቅ አልኩኝ። አጭር ነገር ነው የማወራው፣ ብዙ ረጅም ነገር አይደለም። ግን ማይክል አርቴታ በአርሰናል ቤት ውስጥ የሰራው ታሪክ የተሰራው ታምር ብዙ አልተነገረለትም። ብዙ ኳሊቲዎች ያሉት ሰው ነው። በእኔ በግሌ በጣም የሚገርመኝ ሰው ነው እና ስለሱ የተወሰነ ነገር ማለት ፈልጋለሁ። በተቃራኒው ደግሞ እንዳወራለትም የገፋፋኝ ነገር ምንድን ነው? እሱ ላይ የሚቀሰሩ ጣቶች በጣም ብዙ ናቸው። ማለት አንዳንዴ አባቶች ምን ይላሉ? ምቀኛ ታሳጣኝ ይላሉ። እና እሱን የሚመቀኙት ወይም ደግሞ እሱ ላይ ጣት የሚቀስሩ ሰዎች መብዛታቸው፣ አንፌር የሆነ ነገር እሱ ላይ መሰንዘሩ ምናልባትም የእሱ የስኬት መንገድ የተቃና እንዲሆን ያገዘው ይመስለኛል። ይሄ ግል እምነቴ ነው። እንግዲህ ስለ ማይክል አርቴታ የተወሰነ ነገር ለማውራት ያህል ያው እንደሚታወቀው በተጫዋችነት ዘመኑ ከኤቨርተን እና ከአርሰናል ቤት ውጪ ያን ያህል የገነነ የእግር ኳስ ታሪክ ህይወት አለው ብሎ ማለት አይቻልም። ነገር ግን በአሰልጣኝነት ዘመኑ ግን እየጎመራ ያለ ገና በወጣትነት እድሜው በጎልማሳነት እድሜው እየጎመራ ያለ ወደፊትም ደግሞ ብዙ ድሎችን ሊያመጣ እንደሚችል ፍንጭ አሳየ። በጣም አእምሮ በጣም በሳል የሆነ አንዳንዴ ጎልማሳ ብሎ ወጣት የለም፣ ግን ገና በወጣትነት እድሜው አስቀድሞ እየበሰለ በቃ በጣም ምጡቅ የሆነ አእምሮ ያለው ሰው እንደሆነ እኔ በግሌ እንደዛ ይሰማኛል። ይህን የምልበት ምክንያት ምንድን ነው? ግልፍተኛ አይደለም፣ ስራው ላይ ነው ፎከስ የሚያደርገው። ስለማንም አስተያየት መልስ ኔጌቲቭ ኮሜንት ስለተሰነዘረበት ብቻ ለዛ መልስ ለመስጠት ብሎ አይጋጋጥም። የሚያጠፋውም ጊዜ የለውም፣ ስራውን ነው የሚሰራው እና አሁን በአርሰናል ቤት ዋንጫ ስላላነሳ ብቻ ብዙዎቹ ውጤታማ እንዳልሆነ የሚያስቡ ስላሉ የተወሰነ ነገር ማለት ፈልጌ ነው። በመጣ ዓመትም በነገራችን ላይ ኤፍኤ ካፕ ዋንጫ አንስቷል አርሰናል ቤትም። የሆነ ሆኖ ግን በትልቁ 3 ተከታታይ ዓመታትን በሊጉ ሁለተኛ ሆኖ ያጠናቀቀበት እንደ ትንሽ የሚታይ ክብር እንዳልሆነ 3 ተከታታይ ዓመታት ሩብ ፍጻሜ በአውሮፓ ቻምፒየንስ ሊግ መድረሱ አርሰናልን ይዞ ይሄም እንደ ቀላል የሚታይ አለመሆኑን በደንብ አስረግጦ ማየት ያስፈልጋል። በእንግሊዝ ፕሪሚየር ሊግ በሊቨርፑል እና በማንቸስተር ሲቲ በ3 ተከታታይ ዓመታት ዋንጫ ሲነጠቅ በሊጉ ሁለተኛ የሆነ ሲያጠናቅቅ ምናልባትም የዋንጫ የበሉት የሚያነሱት ቲሞች ካላቸው ጥንካሬ አንደኛ፣ ሁለተኛ ደግሞ እንደ ወደኋላ ተመልሶ ሰበብ ማንሳት አያስፈልግም እንጂ የተጫዋቾች ጉዳይ ልንል እንችላለን፣ የዳኛ ጉዳይ ብዙ ነገር ልናነሳ እንችላለን። ምክንያት ግን በእግር ኳስ ምክንያት አይሰራም። ዞሮ ዞሮ ግን ሁለተኛ ሆኖ ማጠናቀቅ ትልቅ አቺቭመንት ነው እንደ ማይክል አርቴታ አይነት ወጣት አሰልጣኝ። ምክንያቱም ምንም አይነት በትልቅ ክለብ ላይ ኤክስፔሪየንስ የለውም በዋና አሰልጣኝነት። አርሰናልን የሚያህል ቡድን ቀጥታ መጥቶ ሲረከብ በዚህ መንገድ መቀጠሉ በራሱ እኔ በጣም የሚገርመኝ። እኔ እንደውም በወቅቱ በአሰልጣኝነት ቡድኑ ሲረከብ የቡድኑ ያው ደጋፊም እንደመሆን መጠን በጣም ገርሞኝ ነበር። እንዴት አምነውበት ይሰጡታል? ሌላ ቡድን ላይ ዋንጫ በማንሳት ታሪክ የለው፣ ትልቅ ቡድን በዋና አሰልጣኝነት በማሰልጠን ታሪክ የለው። የፔፕ ጋርዲዮላ ምክትል ሆኖ ነው ሲቲ ላይ የሰራ የተወሰነ ጊዜ። እንዴት ሊሆን ይችላል ል ነበር እና አምነው የሰጡበት መንገድ እሱም አላሳፈራቸውም። እንግዲህ ቲሙን እያሳደገው መጣ። በአውሮፓ ቻምፒየንስ ሊግ በተከታታይ ለሩብ ፍጻሜ ሲያደርሰው ለ3 ተከታታይ ዓመታት። በነገራችን ላይ ይሄ ለሁለተኛ ጊዜ ነው በክብረ ወሰንነት ተይዞለታል። በ2007 እስከ 2010 ባለው ጊዜ ነው እንዲህ በተከታታይ እስከ ሩብ ፍጻሜ አርሰናል ደርሶ የሚያውቀው። ከዛ ውጭ በታሪክ ይሄ ለሁለተኛ ጊዜ ነው። ይሄ አንድ ክብር ነው፣ አንድ ሪካርድ ነው፣ ይጻፍለታል። ግን እንደ ዋንጫ ሴሌብሬሽን ውጭ ላይ የሚታይለት ነገር አይደለም። ግን ቢሃይንድ ሲታይ ሰክሰሱ በጣም ብዙ ነው ለማለት ያህል ነው። አሁን ለሩብ ፍጻሜ ለምሳሌ ቻምፒየንስ ሊጉን በዚህ ዓመትም አድርሶታል። በኤፍኤ ካፕም ሩብ ፍጻሜ ላይ ደርሷል። የእንግሊዝ ፕሪሚየር ሊግን በ31ኛው ሳምንት ላይ ሆኖ ገና 7 ጨዋታ እየቀረው በ9 ነጥብ ክሊር እየመራ ነው። ሻምፒዮን የመሆን እድሉ በጣም ከፍተኛ ነው። ይሄ ትልቅ ሰክሰስ ነው። ሄዶ አርሰናል አልተሳካለትም ቢባል አሁንም ሁለተኛ ሆኖ ነው የሚጨርስ። ይሄም ትልቅ ሰክሰስ ነው። ሁለተኛ ሆኖ መጨረስ ሰክሰሱ ምን እንደሆነ በኋላ ላይ እነግራችኋለሁ። በሊግ ካፕ በካራባው ካፕ እንግዲህ ለፍጻሜ ነው እንግዲህ ሁለት እንግዲህ ከዚህ ጨዋታ በፊት ስለሱ ሰክሰስ እያወራው ነው። ሲሆን የሚቀናዋል ሻምፒዮን ይሆናል። ባይቀናውም ደግሞ በአውሮፓ ቻምፒየንስ ሊግም በፕሪሚየር ሊግም በኤፍኤ ካፕም ስቲል እድል አለው።
እዚህ ጋርም ሁለተኛውን ማጠናቀቅ ራሱን የቻለ አድቫንቴጅ እንዳለው በኋላ ማነሳው ነጥብ ይኖረኛል። አርሰናልን አርቴታ በአርሰን ቪንገር ዘመን ነው እንግዲህ አርሰናል ታሪክ ጣራ የደረሰው ሳይሸንፍ የሊጉን ዋንጫ እስከ ማንሳት የደረሰው ያኔ ነው። ከዛ በኋላ ግን እየወረደ መጣና አርሰን ቪንገር ቲሙን ሊለቁ አካባቢ ትንሽ እየወረደ መጣ። ከለቀቁት በኋላ ደግሞ ጭራሽ በአውሮፓ ቻምፒየንስ ሊግ እንኳን መሳተፍ እስኪያቅተው ድረስ ቲሙ መቀመቅ ውስጥ ወረደ። ከዛ በኋላ ማይክል አርቴታን አምነውት ከሰጡት በኋላ ነው እንደገና ገንብቶ አፈር ልሶ ከታች ያመጣው ይሄን ቲም። ስለዚህ በዚህ ሂደት ውስጥ የማይክል አርቴታ ሚና በጣም ከፍ ያለ ነበረ። አሁን አርሰናልን ዋንጫ የቀረው ቲም አድርጎታል። ይህም በተደጋጋሚ ብለነዋል። ዋንጫ የቀረው ቲም ማለት ነው። በእግር ኳስ ዓለም ውስጥ እንደምታውቁት እግር ኳስ አንደኛ የመዝናኛው ኢንዱስትሪ ሰቃይ ግዙፍ ዘርፍ ነው። ከዛ ተከትሎ ደግሞ ግዙፍ የቢዝነስ ተቋም ነው። በስፖርት ቤት ከፍተኛ ወጪ አለ፣ ከፍተኛ ገቢ አለ። ከተሰራበት ነው ገቢ ያለው፣ ወጪ ግን ኤኒታይም ወጪ ሊወጣ ይችላል። አሁን አርሰናል በገንዘብ በጣም ሀብታም አድርጎታል። በነገራችን ላይ ዋንጫ ማንሳት ሰለብሬት ማድረግ ብቻ ነው የሚቀረው እንጂ ለምሳሌ በ2026 አሁን በዚህ ውድድር ዓመት እንኳን በአውሮፓ ቻምፒየንስ ሊግ 48.9 ሚሊዮን ፓውንድ ገቢ አግኝቷል። ገና የውድድሩ ዓመት ሳይጠናቀቅ እስከ ኳርተር ፋይናል ስለመጣ ማለት ነው። ከጨዋታ ፐርፎርማንስ ብቻ ለምሳሌ ስትሬስ 8ቱን ከምድቡ ሲያሸንፍ በዚህ ፐርፎርማንሱ ብቻ 14.5 ሚሊዮን ፓውንድ ነው አርሰናል ያስገኘው። ስለዚህ የአንድ ክለብ ስኬት ወይም ደግሞ ውጤታማነቱ መለኪያ ዋንጫ ከማንሳትም በላይ ዋንጫ ቢያነሳ በነገራችን ላይ ፕራይዙ ነው ሽልማቱ ነው ትልቁ ነገር እንጂ ይሄ የሚነሳው ዋንጫው አይደለም። ያው ክብሩ እንዳለ ሆኖ ማለት ነው። አርሰናልን በገንዘብ ሀብታም እንዴት እንዳደረገው ብታዩ ለምሳሌ እሱ ከመጣበት ጊዜ በኋላ ያለፉትን 3 ዓመት ነው አሁን የማየው። በየውድድር ዓመቱ አጠቃላይ ከፕሪሚየር ሊጉ ከቲቪ መብት ራይት ከሽልማት ከምንም ብሎ በየዓመቱ ክለቦች የሚያስገቡት ገቢ አለ። ስለዚህ ከፍተኛ የሆነ ገቢ ነው አርሰናል ያገኘው በ3 ተከታታይ ዓመታት። ለምሳሌ በ2022-23 የውድድር ዓመታት 46.7 ሚሊዮን ፓውንድ ነው አርሰናል ገቢ ያገኘው። ከዛ ቀጥሎ በ2023-24 ደግሞ 616.6 ሚሊዮን አጠቃላይ ገቢ ያገኘው። ከዛ ቀጥሎ በ2024-25 ደግሞ 691 ሚሊዮን ፓውንድ ነው ገቢ ያገኘው። ይሄ 691 ሚሊዮን ዩሮ በ2024-25 ባለፈው ዓመት ማለት ነው የተገኘው ገቢ ከእስካሁኑ በ12% ከፍ ያለ ነው። ሪካርድ ነው ተመዝግቧል። ስለዚህ ባለፉት 3 ተከታታይ ዓመታት አጃቢ ሆኖ ጨረሰ፣ ሚዜ ሆኖ ጨረሰ ምናምን የምንለው አርሰናል በአጠቃላይ በማይክል አርቴታ መሪነት 1 ቢሊዮን 774 ሚሊዮን 300 ሺህ ፓውንድ ወደ ካዝና አስገብቷል። ይሄ በጣም ግዙፍ የሆነ ትልቅ ገንዘብ ነው። ስለዚህ ይሄን አሁን ለምሳሌ አርሰን ቪንገር ከዋንጫም በላይ ከወርቅ ዋንጫም በላይ ከገናናቱም በላይ ያው የአውሮፓ ቻምፒየንስ ሊግን ብቻ አለማንሳቱ ነው በሳቸው ዘመን። እንግዲህ አርሰናል ማሳነስ የሚፈልጉት የሚያነሷት ቻምፒየንስ ሊግ ነው። እሱንም ቢሆን እስከ ፍጻሜ ሄዷል። ያው አንዳንዴ በተለያየ እግር ኳስ ነው ለፍጻሜ ደርሶ ከባርሴሎና ጋር እንዴት እንደተበላ ዋንጫውን ሁለተኛ እንዴት እንዳጠናቀቀ እናስታውሳለን። ስለዚህ ማይክል አርቴታ ይሄን ቡድን ይዞ በዚህ ልክ በገንዘብ ደረጃ ሀብታም አድርጎታል። አርሰን ቪንገር ትልቅ ቅርስ ሰጡት የሚባለው በገንዘብ ጭምር ነው የገነቡት ተብለው ነው የሚመሰገኑት። ለምሳሌ ከሃይብሪ ወደ ኤሚሬትስ ስቴዲየም በእሳቸው አመራርነት የተገነባ ነው። እሳቸው በሰሩበት ጊዜ በመጣ ገንዘብ በተገኘ ጥሩ የሆነ ገቢ የተገነባ ትልቅ ሀብት ነው ተብሎ ይታሰባል። ስለዚህ ማይክል አርቴታ ደግሞ ከእሳቸው በላይ በገንዘብ ክለቡን እያስታጠቀ ቡድኑ ደግሞ ግራጁዋሊ በደንብ አድርጎ ገንብቶት አሁን በቀጣይ ዓመታት ተፎካካሪ ሆኖ እንዲቀጥል ነው ያደረገው። በዚህ ዓመት እንደ ዋንጫ እንኳን አላነሳም ብለን ብንል በጣም ተፎካካሪ ተገዳዳሪ ሆኖ እንዲቀጥል ጠንካራውን አርሰናል መገንባት ችሏል። እና በጣም የሚገርመኝ ባህሪው ግን ለተቺዎች ሁሉ አንድም ቀን ቆሞ መልስ አይሰጥም። እንደዚህ ብሎሃል ምን አስተያየት አለ በዚህ ላይ? ያ ይታወቃል። የሚዲያዎች አቋም
አንዳንድ ሚዲያዎች ይሄ የሚጮህ ርዕስ ለመፍጠር ነገሮችን መጋጋል ይፈልጋሉ እና ጋርኔብል እንደዚህ ብሎሃል፣ ፖል ስኮልስ እንደዚህ ብሎሃል ምናምን አይነት ነገር ማለት ነው። እና እንደውም አንድ መድረክ ላይ ምንድን ነው ብሎ የመለሰለት ነበረ የቤቱን አድራሻ ስጠው ነው የኔን አድራሻ ስጠ እንደዚህ አይነት ነገር ብቻ ፌዝ ቀልዶ እንትን ብሏል። ማን እንደተናገረ ምን እንዳለ እኮ ሚዲያዎች እኮ የተናገሩትን ነገር የጻፉትን ነገር ወይም ደግሞ የለቀቁትን ቪዲዮዎች እኮ ይሰማል። በአንድም በሌላ መንገድ ስፖርት ሚዲያዎች ምን እንደሚያወሩ ስለሱ ስለ ክለቡ ያውቃል። ግን ጋዜጠኞች ሆን ብለው መድረክ ላይ ያነሱለታል። ያው ቃላት ምልልስ እንዲፈጠር ማለት ነው። ዝም ብሎ ስቆ ቀልዶ ነው የሚያልፋቸው እና የብስለቱ መጠን ነገሮችን የሚያይበት መንገድ እና ስራው ላይ ብቻ ፎከስ ማድረግ እና በስራው አሳምኖ ማሸነፍ ብቻ እንደሚፈልግና እሱንም በተግባር የሚኖር ሰው መሆኑን ስመለከትና እሱን በደንብ ሳስተውል ይገርመኛል። በቃ ይሄ በአሰልጣኝነቱ በሚሰራው ስራ ከሚያሳየው ውጤትና ከሚፈጥረው ተጽዕኖ በላይ የአስተሳሰብ ልህቀቱ በቃ ይሄ የአእምሮ ምጥቀት እና ነገሮችን ይሄ ተናጋሪዎችን ወሬኞችን ዝም ብሎ ንቆ የሚያልፍበት መንገድ በጣም ይገርመኛል እንጂ ልመልስ ካለ እኮ እሱን የሚተቹት በሙሉ እኮ አንድም የቀድሞ ክለባቸው አሁን የማይሆን ደረጃ ላይ ያሉ ናቸው። ሁለትም ደግሞ ራሳቸው በአንድም በሌላ መንገድ ለአሰልጣኝነት ተሞክረው ፌል ያደረጉ ናቸው። ሁሉንም ብንጠቅስ እነ ጋሪ ኔቭልን ብንጠቅስ እነ ፖል ስኮልስን ብንጠቅስ ብዙዎቹን ተሞክረው ፌል ያደረጉ ናቸው። አንዳንዶቹም ደግሞ ያጡ ናቸው። ኢቭን ተራ ኮካኮላ ምንድነው ሰው ይሄ ሻምፒዮንሺፕ ታችኛው ሊግ ላይ ወርደው ያሉ ክለቦች እንኳን የማሰልጠን እድል የሌላቸው ለምሳሌ እነ ፍራንክ ላምፓርድ ሌሎቹ ቢያንስ ያን እድል አግኝተዋል። እነ ጀራርድ ሌሎቹም ቢያንስ ያን እድል አግኝተዋል። አሁን አርቴታን ሲተቹ ብለው የሚያሉት ግን ያንን እድል የሚያላገኙ ናቸው። እና ልመላለስ ካለ እኮ በቃ የሆነ ነገር መመለስ ሸንቆጥ ማድረግ ይችል ነበር፣ ግን በፍጹም አይፈልግም። ለማንኛውም ወደ ዋናው ፖይንቱ ስንመጣ አርሰናል በዋንጫ ሴሌብሬሽን ውስጥ በቃ ይሄ ዋንጫ ይዞ እንደዚህ እየጨፈረ ቲሙ አጠቃላይ ያው የዋንጫ ቫይብ ታውቁታላችሁና ያ ብቻ ነው የሚቀረው። በቃ ቲሙን ገንብቶ ጨርሷል። ለቀጣይ ዓመታት የሚፎካከር ቲም ገንብቶ ጨርሷል። ተፎካካሪነቱን አሳይቷል። የተለያዩ ትልቅ የአውሮፓ ትልቅ ውድድሮች የተባሉትን አሸንፎ አሳይቷል። ባለፈው ዓመት እንደምናስታውሰው ታላቁ ሪያል ማድሪድን እንዴት እንዳሸነፈ እናስታውሳለን። አትሌቲኮ ማድሪድን በዚህ ዓመት እንዴት እንዳሸነፈ እናውቃለን። ታላቁን ባየር ሙኒክን እንደውም በውድድር ዓመቱ የደፈረው አርሰናል ነው። ይህን ሁሉ አሳይቶናል። ስለዚህ ዋንጫ የቀረው የተሟላ ቲም የገነባ ያለ እድሜው የበሰለ እና ያደገ ሰው ነው ማይክል አርቴታ። ይህን የምለው የሚደግፈውን ክለብ አርሰናል ስለሚያሰለጥን አይደለም። አርሰናልን ቢጎዳ ኑሮ አርሰናልን ባይጠቅም ኑሮ እንደኔ የሚናደድበትም ሰው አይኖርም ነበር። ግን በትክክልም ሙያው ስራው ክብር እንዲሰጠው ስለሚያደርገው ነው። እና ቅድም የጠቀስኩላችሁን ያህል ገንዘብ በአርሰናል ቤት ጀነሬት ሲያደርግ እንደዚህ ይህን ያህል የገንዘብ አቅም ሲፈጥር ቡድኑንም ነው እየገነባው ያለው። ምክንያቱም ገንዘብ የሌለበት ካዝናው የሳሳ የስፖርት ክለብ ምንጊዜም ቢሆን አቅሙን በዛው ልክ ነው እየወረደ የሚሄደው። ምክንያቱም ገንዘብ ረብጣ ገንዘብ ከሌለ ኳሊቲ የሆነ ተጫዋች ማዘዋወር አይቻልም። ኢቭን ከታች ከፕሮጀክቶቻቸው የሚመጡትንም እኮ በስርዓቱ ለማምጣት ገንዘብ ባይን ሚንስ በየትኛውም አቅጣጫ እንደ ስፖርት ገንዘብ የሚበላ የለም። ቀደም እንደገለጽኩት እንደ ስፖርት ደግሞ ገንዘብ ጀነሬት የሚደረግበት የኢንዱስትሪ ዘርፍ የለም እና የመዝናኛ ኢንዱስትሪ ዘርፍ የለም እና በነገራችን ላይ አርቴታ ሁለተኛውን አጠናቀቀ፣ ሚዜውን አጠናቀቀ ምናምን ይላል ሰው። ያው በተለይኛ ሰው ነው የሚለው እንደዚህ። እንደው ዝም ብለን የአንድን የነጠላዋን የውድድር ዓመት እንኳን ዝም ብለን መዘን ብናይ አሁን በ2024-25 አርሰናል በአመቱ ስንት ገቢ ያገኘ ብላችሁ ጠይቁ። ለምሳሌ በሊጉ ከቲቪ ራይትም ከምንም ብሎ በአጠቃላይ ሁለተኛው ነው ሲያጠናቅቅ 171.5 ሚሊዮን ፓውንድ ነው ወደ ካዝናው የሚያስገባ። ይህን እንግዲህ ሚዜ የሆነ ሲያጠናቀቅ በየአመቱ ምን ያህል እንደሚያገኝ ደማምራችሁ ማየት ነው፣ ብሩ ምን ያህል ግዙፍ እንደሆነ። በነገራችን ላይ ሁለተኛ ሆኖ መጨረስና 15ኛ ሆኖ መጨረስ ወይም አንደኛ ሆኖ መጨረስ አንደኛ ሆኖ መጨረስ ኦብቪየስሊ ዋንጫ ነው። ግን ሁለተኛ ሆኖ መጨረስና 15ኛ ሆኖ መጨረስ አንድ አይደለም።
ለምሳሌ በአንደኛው እና በ15ኛው ደረጃ መካከል ምሳሌ በዚህ በጠቀስኩት የውድድር ዓመት ያው ሻምፒዮኑ ባለፈው ዓመት ሊቨርፑል ነበረ። 15ኛ ደረጃ ላይ ሆኖ ያጠናቀው ደግሞ ማንቸስተር ዩናይትድ ነበረ እና አንደኛ ሆኖ በጨረሰው በሊቨርፑል እና 15ኛ ሆኖ በጨረሰው ማንቸስተር ዩናይትድ መካከል ባገኙት የገንዘብ መጠን ልክ ነው፣ በደረጃቸው ልክ 38.7 ሚሊዮን ፓውንድ ልዩነት አላቸው። ለምሳሌ በአርሰናል እና በሊቨርፑል መካከል ግን ኦልሞስት ምንም የለም ነው። አንደኛ የአርሰናል ብዙ ጨዋታዎች በቲቪ ታይተውለታል እና ከቲቪ ራይትም የሰበሰበው ገንዘብ ብዙ ነው። ብቻ በአጠቃላይ አንድ እግር ኳስ እንደ እግር ኳስ ክለብ በገንዘብ የደረጀ ሲሆን ብዙ ገንዘቦችን ገቢ ሲያገኝ ያው ግልጽ ነው። ገንዘብ የሚያገኘው አንድ ክለብ ብዙ በተጫወተ ሳይሆን ገንዘብ የሚያገኘው የሚወዳደርባቸው ዘርፎች አንደኛ ብዙ መሆናቸው፣ በታላላቅ ውድድሮች መሳተፉ፣ ብዙ ተመልካች አለው ወይ ደግሞ የሚጫወተውን ጨዋታ ብዙዎች በጉጉት ያዩታል ተብሎ ሲታሰብ ብቻ በአጠቃላይ ብራንዱ ከፍ ሲል ለገበያም ከፍ ብሎ ይቀርባል ማለት ነው። ስለዚህ ብዙ ስፖንሰሮች ወደዛ ክለብ ለምነው ጠይቆ ሳይሆን ለምነው እነሱ ስፖንሰር እናድርግ ይላሉ። በዚህ መንገድ ገንዘቦቹ ይመጣሉ። ስለዚህ አርሰናል የግድ ዋንጫ ስላላነሳ አላሉም ካምፓኒዎች ያለውን አቋምና አደረጃጀት የወደፊቱን ተስፋ አሁን ያለበትን የተፎካካሪነት ደረጃ እና ወደ አውሮፓ ቻምፒየንስ ሊግ ደግሞ በአስተማማኝ ሁኔታ መምጣት ብቻ ሳይሆን እስከ ሩብ ፍጻሜ በኩራት መቀጠሉን መነሻ በማድረግ በርካቶች ስፖንሰር ያደርጉታል። ስለዚህ ብዙ ገንዘብ ያገኛል። በውድድር ዓመቱ ከውድድሩ የሚሰበስበው ገንዘብ አለ፣ ከስፖንሰሮች የሚሰበስበው አለ፣ ከቲቪ ራይት የሚያገኘው ገንዘብ አለ። እንደዚህ አይነት ቅድም እንደጠቀስኩት በድምሩ 1 ቢሊዮን 774 ሚሊዮን 300 ሺህ ፓውንድ በጣም ግዙፍ ገንዘብ ነው። በነገራችን ላይ ይህን ያህል ረበኑ ይሰበስባል። በ3 ዓመት ተከታታይ ሂደት ውስጥ ሚዜ ሆኖ ነው የጨረሰ፣ አጃቢ ነው ምናምን አለ ዋናው ነገር፣ ሪያሊቲው ሌላ ነው። ስለዚህ ማይክል አርቴታ በዚህ ልክ ታላቅ ክለብን ከፍ ያደረገ፣ ታላቅ ክለብን የደገፈ፣ ታላቅ ክለብን ወደ ማማው እየመራ ያለ ገና ጉዞ ላይ ነው ያለው። አሁን በዚህ ዓመት በእርግጠኝነት ያለ ዋንጫ አይገባም ብዬ አስባለሁኝ። ግን ደግሞ እግር ኳስ አንዳንዴ አስቸጋሪ ነው። አሁን በፍጻሜ ሲሆን እንግዲህ ሲቲን ድባቅ መጥቶ የሊግ ካፓን እንደማሟሻ ይዞ ይገባል። ከዛ በኋላ ያው እንግዲህ ባለባቸው ግንባሮች ሁሉ እስከ ብዙ ርቀት ይሄዳል ተብሎ የሚገመት ቡድን እንደሆነ እኔ የምለው ነገር ሳይሆን ሪያሊቲው የሚያሳየው ነገር ነውና ይሄ ሁሉ የሆነው በማይክል አርቴታ ነው። ምስጋና ለማይክል አርቴታ እላለሁ። አንድ አርሰናል እንደሚወድ ሰው የማይክል አርቴታን ውለታ እንዲህ በቀላሉ አይደለም የምመለከተው። በጣም በቃ ይህን ክለብ መልሼ በትልቅ ደረጃ እንድመለከተው ካደረጉት ሰዎች መካከል ግንባር ቀደሙ ማይክል አርቴታ ነው ብዬ አስባለሁኝ። ስለ ማይክል አርቴታ ብዙም ማለት ስለሱ ቁጭ ብዬ ስለሱ የሆነ ነገር ለብቻው እንዲህ በሆነ ምክንያት ካልሆነ በስተቀር እንደዚህ አውርቼ አላውቅምና አሁንም ቢሆን ያን ያህል እንደው ከብዙ በጥቂቱ ትንሽ ለሱ ክብርና ስለሱ ትንሽ ማውራትም ስላለብኝ የተወሰነ ነገር ለማለት ያህል እንጂ የሱ ስራ በዚች አጭር ቪዲዮ ወይም በዚች አጭር ደቂቃ ወይም ደግሞ እንደኔ ብዙም ዝግጅት ብዙ ጥልቅ ስለሱ ብዙ ምርምር ሳያደርጉ በመግለጽ የሚከወን አይደለምና እሱ ካሉት አቺቭመንቶች በአርሰናል ቤት በተለይ ከሰራው ጀብዱ በጣም ጥቂቱን ነገር እንደጠቆምኳችሁና ውጤታማ አሰልጣኝ ነው። ይህ አሰልጣኝ በአርሰናል ቤትም ቆየ፣ ከአርሰናል ቤትም ወጣ። ብቻ በአጠቃላይ በህይወት ዘመኑ ገና ወጣትም እንደመሆኑ መጠን እንደነ ፔፕ ዘመን እስከሚደርስ በእድሜ ደረጃ ማለት ነው በጣም ብዙ ክብሮችን ሊያሳካ የሚችል ትልቅ አሰልጣኝ ተብሎ በአውሮፓ ቁጥር 1 2 3 ተብሎ ከሚጠቀሱት መካከል ኦፍኮርስ አሁንም ነው እንግዲህ የዓመቱ 4ኛ ተሸላሚ ነው እንደሚታወቀውና እንደሚሆን በጣም እርግጠኛ ነኝ። ማይክል አርቴታ በአርሰናል ቤት ረጅም ዓመት ቆይቶ ብዙ ክብር እንደሚያሳየን ተስፋ አደርጋለሁኝ። ድል ለአርሰናል። እንግዲህ ስለ ሊግ ካፕ ነው። እሑድ እንገናኝ።